ሰላም እንዴት ናችሁ የቻናላችን ቤተሰቦች? እኛ በጣም ደህና ነን። አዎ እንግዲህ ቪዲዮ ከሰራን ትንሽ ቀን ሰነበት መሰለኝ። በዛሬ ቪዲዮአችን የምናየው የአስራ ሁለተኛ ክፍል ሂስትሪ የኢንትራንስ መግቢያ ጥያቄዎችን እንዲሁም ለሪሚዲያን ፕሮግራም የሚያግዙ ጥያቄዎችን በፓርት ዋን እናያለን። ኔክስት ደግሞ በፓርት ቱ ሌሎችን ጥያቄዎች አብረን በጋራ እስከ ማብራሪያቸው ድረስ እናያለን ማለት ነው። እነዚህ ጥያቄዎች እንግዲህ በየአመቱ በተከታታይ ኢንትራንስ ኤግዛም የሚመጡ ጥያቄዎች ናቸው። ከአስራ አንደኛ ክፍል እስከ አስራ ሁለተኛ ክፍል ካለው ሂስትሪ መጽሐፍ ይዘቶች በተከታታይ ኢንትራንስ የሚመጡባቸውን ኮንተንቶች ወይም ቶፒኮች መርጠን ከነዛ ውስጥ ጥያቄዎችን አውጠን ወደ እናንተ ይዘንላችሁ ቀርበናል ማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁን እንድትከታተሉ እያልኩ ወደ ጥያቄያችን በቀጥታ እናመራለን ማለት ነው። እንግዲህ ሂስትሪ እናንተ ለአስራ ሁለተኛ ክፍል መሰረት ተደርጎ እንዲሁም ለሪሚዲያል ፕሮግራም መሰረት ተደርጎ የተሰራ ቪዲዮ ነው። አብረን በጋራ ጥያቄዎችን እስከ መጨረሻው ድረስ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የመጀመሪያው ጥያቄያችን እንግዲህ የሚለው ዋት ኢዝ ዘ ሮል ኦፍ ውመን ኢን ዘ ሎንግ ዲስታንስ ትሬድስ ኦፍ ዘ 19th ሴንቸሪ ነው የሚለው። ኤ አክቲቭ ፓርቲሲፔሽን ኦፍ ኢን ዘ ሎንግ ዲስታንስ ትሬድ፣ ቢ providing a different type of commodities in the local market, C keeping of house when their husband is absent, D all of the above except ይላል። እንግዲህ ሁሎችም እነዚህ ሴቶች በ19ኛው ክፍለ ዘመን በረጅም ርቀት ንግድ ሲያደርጓቸው የነበሩት ሮሎች ናቸው። ከዚህ ውስጥ እንግዲህ አክቲቭ ፓርቲሲፔሽን እነሱ ሲያደርጉ አልነበረም። ሎንግ ዲስታንስ ትሬድ ላይ አክቲቭ የሆነ ፓርቲሲፔሽን ሲያደርጉ አልነበረም። ሌሎችን እንግዲህ እነሱ ሲያደርጉ ነበር። የተለያዩ ኮሞዲቲዎችን የሎካል ማርኬት ለባሎቻቸው ያቀርቡ ነበር። ባሎቻቸው ወደ ረጅም ርቀት ንግድ ተሳትፎ ሲያደርጉ ወደ ሌላ ሀገር ትሬድ ለማድረግ ሲሄዱ በአካባቢ ያሉት ፕሮዳክቶችን ወይም ደግሞ ኮሞዲቲዎችን ያቀርቡ ነበር። ሚስቶቻቸው እንዲሁም ባሎቻቸው በሌሉ ሰዓት ቤት ይጠብቁ ነበር። ይሄ ሁሉም ምንድነው መልስ ነው። ኤ ግን እነሱ አክቲቭ የሆነ ፓርቲሲፔሽን አያደርጉም ነበር ማለት ነው። ስለዚህ ዘ አንሰር ዊል ቢ ዲ ይሆናል ማለት ነው። ሁለተኛው አሞንግ ዘ ፎሎዊንግ ዊች ዋን ዋዝ ዘ ሜጀር ኢቨንትስ ኦፍ ዘ 19th ሴንቸሪ ነው የሚለው። በ19ኛው ክፍለ ዘመን ሜጀር የሚባሉ ኢቨንቶች መካከል አንዱ የትኛው ነው ይለናል። ፎሬን ትሬድ ኤንድ ኢምፓየር ቢልዲንግ፣ ቢ ቴሪቶሪያል ኤክስፓንሽን ኤንድ ስሌቭ ትሬድስ፣ ሲ ዘ ዊክነስ ኦፍ ሴንትራል ገቨርንመንት ኢን ዘ ክርስቲያን ሄይላንድ ኪንግደም፣ ዲ ዘ ሬዝ ኦፍ ሪጂናል ዋርሎርድስ ነው የሚለን። እንግዲህ በ19ኛው ክፍለ ዘመን እነዚህ አብዛኞቹ የሚባሉት ሁሎችም ኢቨንቶች አሉ። ግን ሞር ምንድን ነው ማዕከላዊ መንግስት አሁን የማዕከላዊ መንግስት መዳከም የመጣው ጎንደራን ፔሬድ ካበቃ በኋላ ከነ ኢዮአስ ከ1769 በኋላ ነው። ሪጂናል ዋርሎርዶችም እንዲሁ ከዛ በኋላ ነው እየተነሱ የመጡት። ቴሪቶሪያል ኤክስፓንሽን ስሌቭ ትሬድ የተጀመረ ደግሞ ከነ ሚኒሊክ ጀምሮ ነው። ስሌቭ ትሬድም በተመሳሳይ በዛ ዘመን ነው በከፍተኛ እየተስፋፋ የመጣው። ስለዚህ መልሳችን የሚሆነው ምንድነው? ፎሬን ትሬድ ኤንድ ኢምፓየር ቢልዲንግ የሚለው መልሳችን ይሆናል ማለት ነው። ሶስተኛው ዋት ኢዝ ዘ ሲሚላሪቲ ኦፍ ኢምፔረር ቴዎድሮስ ሰከንድ ኤንድ ዮሐንስ ፎርዝ ነው የሚለን። ዮሐንስ አራተኛ እና የኢምፔረር ቴዎድሮስ የሚያመሳስላቸው ነገር ምንድነው ነው? ቦዝ አር ዲፕሎማቲክ ኤንድ ስትሮንግ፣ ቢ ቴዎድሮስ ሃድ ዩዝድ ስትሮንግ ሜጀርስ፣ ሲ ዘ ዩዝድ ሪሊጂየስ ዩኒፎርሚቲ አስ ፕሪኮንዲሽንስ ፎር ፖለቲካል ዩኒፎርሚቲ፣ ዲ ኢምፔረር ቴዎድሮስ ኤክስፔልድ ዘ ካቶሊክ ሚሽነሪስ በት ኖት ዮሐንስ ነው የሚለው። እንግዲህ ምንድነው ሁለቶችም ዲፕሎማቲክ እና ስትሮንግ ነበሩ ይላል። ዮሐንስ ስትሮንግ አልነበረም፣ በት ቴዎድሮስ ግን ስትሮንግ ነበር። እንደገና
ቴዎድሮስ ደግሞ ዲፕሎማቲክ ሜጀርን ብዙን ጊዜ አይጠቀምም። ዮሐንስ ደግሞ ሞር ዲፕሎማቲክ ነበር ከሁሎችም ከነ ሚኒሊክም ከሌሎችም የተሻለ ማለት ነው። ቢል ላይ እንትን ስንል እንግዲህ ቴዎድሮስ ሀድ ዩዝድ ስትሮንግ ሜጀር ነው የሚለው የቴዎድሮስን እንትን ብቻ ነው እንትን የሚለው ነገር ግን ይህን የሚያመሳስላቸውን ነገር ስለሆነ ሁለቶችም ዘ ዩዝድ ሪሊጂየስ ዩኒፎርሚቲ አስ ኤ ፕሪኮንዲሽንስ ፎር ፖለቲካል ዩኒፎርሚቲ ይላል። ለፖለቲካ አንድነት የሃይማኖት አንድነት ይቀድማል የሚል መስፈርት እንግዲህ ሁለቶችም ተጠቅመው ነበር። የሚያመሳስላቸው ምንድነው? ሲ ብቻ ነው። ኢምፐረር ቴዎድሮስ ኤክስፔል ዘ ካቶሊክ ሚሽነሪ በትኖት ዮሐንስ ይላል። ሁለቶችም እንግዲህ የካቶሊክ ሚሽነሪዎችን በወቅቱ እነሱ መሪ በነበሩበት ሰዓት አባረዋል፣ ከሀገር እንዲወጡ አድርገዋል የሃይማኖት አንድነትን ለማምጣት። መልሳችን የሚሆነው የሚያመሳስላቸው ሲ ይሆናል ማለት ነው። አራተኛው ዋይ ዘ ኢሮፒያን ኮሎኒያል ፓወርስ ኮሎናይዝ አፍሪካ የአውሮፓ የቀኝ ገዢ ኃይሎች ለምንድን ነው አፍሪካውያን በቀኝ ግዛት የያዟቸው ነው የሚለው። ኤ ቱ ኤዱኬት አፍሪካንስ አባውት ኢሮፓን ቴክኖሎጂ፣ ቢ ቱ ኤክስፖርት ስሌቭስ ፍሮም አፍሪካን ካንትሪስ፣ ሲ ቱ ኮንስትራክት ሬልዌይ ኤንድ ሮድ ኢን አፍሪካ፣ ዲ ቱ ኢንቨስት ኢን አፍሪካ ነው የሚል። እንግዲህ አውሮፓውያን የአውሮፓ የቀኝ ገዢ ኃይሎች አፍሪካውያን በቀኝ ግዛት የያዙበት አፍሪካውያን ስለ አውሮፓን ቴክኖሎጂ ማስተማር አይደለም፣ ከአፍሪካውያን ምድር ባሪያ ኤክስፖርት ለማድረግ ፈልገውም አይደለም። ምንድነው የሬልዌይና ሮድ አፍሪካ ውስጥ ኮንስትራክት ለማድረግ ፈልገውም አይደለም። የነሱ ዋና ኢንተረስታቸው ምንድነው? ቱ ኢንቨስት ኢን አፍሪካ ነው። አፍሪካ ውስጥ ኢንቨስት ለማድረግ አፍሪካ ውስጥ ሞር ላቨር ስላለ ሞር አቬይላቢሊቲ ኦፍ ሪሶርስ ስላለ ምንድነው አፍሪካ ውስጥ ኢንቨስት ለማድረግ ፈልገው እንጂ ከላይ የተዘረዘሩት ሁሉ ለማድረግ አይደለም ማለት ነው። ስለዚህ ዘ አንሰር ዊል ቢ ዲ ይሆናል ማለት ነው። አምስተኛው which one was the major factors for the decline of Aksumite state ነው። ለአክሱም ስርወ መንግስት መዳከም ሜጀር ፋክተሩ ምንድነው ነው? the rebellion of Beja peoples፣ B the weakness of military power of Aksum፣ C the decline of economic power of Aksum፣ D the conquest of Adulis and ምጽዋ by Muslim Arabs። እንግዲህ ሁሎችም ምንድነው በቤጃ ፒፕሎች አመጽ ነበረ። ነገር ግን ይሄ ምንድነው የቤጃ ፒፕሎች አመጽ ሞር የነበረው ከማን ነው? አክሱማዊ ኪንግዶም ሳይሆን ዛጉዌ ዳይናስቲ ነው ማለት ነው። ዊክነስ ኦፍ ሚሊተሪ ፓወር ኦፍ አክሱም ይላል። የሚሊተሪ ፓወራቸው ድክመትም አይደለም ሜጀር ፋክተር ተብሎ የሚጠራው። የኢኮኖሚክ መዳከሙም አይደለም። ግን ምንድነው የኢኮኖሚ መዳከሙን ያመጣው አዱሊስ እና ምጽዋ በሙስሊም አረቦች በ702 መያዙ ነው። ስለዚህ መልሳችን ዲ ይሆናል ማለት ነው። what was the consequence of የህይወት ትሪቲ ይላል ስድስተኛ ጥያቄያችን። ኤ it follows the invasions ማህዲስ ሱዳን in ኢትዮ ሱዳን ቦርደር። እንግዲህ የህይወት ትሪቲ ያስከተለው ያመጣው ውጤቱ ምንድነው የሚለውን ስናይ it follows the invasions ማህዲስ ሱዳን in ኢትዮ ሱዳን ቦርደር፣ B it followed the decline of Emperor Theodros፣ C it followed the invasions of Mizwa and Marab River by Egyptian፣ D it stopped regionalism in the Christian Highland kingdoms for the last time ይላል። ለአንዴና ለመጨረሻ ምንድነው የሚለው መልሳችን ከዚህ ጋር የሚሆነው ምንድነው? በኢትዮጵያ ሱዳን ድንበር እንግዲህ የኢትዮጵያ ህዝቦች የማህዲስ ሱዳኖች ወረራ እንዲያደርጉ በኢትዮጵያ ህዝቦች ላይ እና ያደረገው የህይወት ትሪቲ እንግዲህ የተካሄደው አድሚራል ዊሊያም ህይወት የተባለ ጄኔራል አድሚራል ዊሊያም ህይወት የተባለ አንዲ የብሪቲሽ ዜጋ ቢሃፍ ኦፍ ኢጅፕት መጥቶ ከኢምፐረር ዮሐንስ ጋር ነው ስምምነት ያደረገ። ስምምነቱም በሰውየው ስም የተጠራ ሲሆን ይህ ስምምነት ያደረጉት ምንድነው? አንደኛ እንግዲህ ለሁለቶችም የራሳቸው የሆነ ኢንትረስት አለ። ነገር ግን እነሱ ያስጠበቁት የራሳቸውን ኢንትረስት ነው። ቅድሚያ ምንድነው ያደረጉት? ምስራቅ ሱዳን ላይ ወይም ደግሞ ምዕራብ ኢትዮጵያ ላይ የታጠሩ የኢጅፕት ሰራዊቶች አሉ። እነሱ ሰራዊቶች በኢትዮጵያ በኩል በምጽዋ በኩል አድርገው እንዲወጡ ነው
እንዳማላጅ ህይወት ትሪት እንዲያደርግ የአድሚራል ዊሊያም ህይወት የተባለ ሰውዬ ከዮሐንስ አራተኛው ጋር ስምምነት እንዲያደርግ ጅቡቲያኖች የላኩት ማለት ነው። ስለዚህ የዚህ ኮንሲኩዌንስ ደግሞ እነዚህ የግብጽ ሰራዊቶች በኢትዮጵያ በኩል አድርገው ወጣው ሲሄዱ መጨረሻ ላይ የጠላት ሰራዊት እናንተ በሀገራችሁ በኩል አሳልፋችሁ ሰዳችኋል በሚል ሰበብ የማህዲስቶች እንግዲህ መጥተው እስከ ጎንደር ማህበረ ስላሴ ጎንደር ድረስ ወረራ አድርገዋል ማለት ነው፣ እስከ ሰሜን ደንቢያ ድረስ። ስለዚህ መልሳችን የሚሆነው ምንድነው? ይሄ ነው ማለት ነው። 7 what was the consequence of ኦሮሞ ፖፑሌሽን ሞመንት? የኦሮሞ ፖፑሌሽን ሞመንት ያመጣው ኮንሲኩዌንስ ምንድነው ነው? ኤ ኢትዮ ካልቸራል ኢንተራክሽን ኤንድ ፖለቲካል ቼንጅስ፣ ቢ ሪሊጂየስ ኢንተርዲፔንደንስ፣ ሲ ዘ ዲቫስቴሽን ኦፍ አዘር ካልቸር ኤንድ ዲ ዘ ዲክላይን ኦፍ ክርስቲያን ሃይላንድ ኪንግደም ነው። እንግዲህ ኮንሲኩዌንሱ እነዚህ ሁሎችም በውስጡ የሚካተቱ ናቸው። ዘ ዲክላይን ኦፍ ክርስቲያን ሃይላንድ ኪንግደም ለሱም አንድ መዳከም ሆነዋል። ሌሎች ካልቸሮችን ፐርሽ እንዲደረጉ ወይም ደግሞ እንዲሸረሸሩ አድርጓል። ሪሊጂየስ ኢንተርዲፔንደንስን አምጧል። ሞር ግን ምንድነው መልሳችን የሚሆነው ኢትኖ ካልቸራል ኢንተራክሽን ኤንድ ፖለቲካል ቼንጅ ግን መጥቷል። በተለይ ደግሞ ጊቤ ኦሮሞ ስቴቶች በእነሱ አካባቢ ከክርስቲያን ሃይላንድ ኪንግዶሞች ኪንግሺፕ እንትን ብለው ነበር። ስለዚህ መልሳችን ይሆናል ማለት ነው። ሌላኛው 8ኛው ጥያቄያችን what are the major factors for ኦሮሞ ፖፑሌሽን ሙቭመንት ነው። ሜጀር ፋክተሩ ሜጀር የሚባለው ምንድነው ነው? ሾርቴጅ ኦፍ ፓስቸር ላንድ ኤንድ ዲሞክራቲክ ፋክቸር፣ ቢ ድራውት ኤንድ ስታርቬሽንስ፣ ሲ ሾርቴጅ ኦፍ አግሪካልቸራል ላንድ ቢካዝ ኦፍ ፖፑሌሽን ግራውዝ፣ ዲ ዘ ዋር ኦፍ አይዳል ሙስሊም ስቴት ኤንድ ክርስቲያን ሃይላንድ ኪንግደም ነው የሚለውና እንግዲህ ኦሮሞ ፖፑሌሽን ሞመንት ሜጀር የሚባለው ፋክተራቸው ሾርቴጅ ኦፍ ፓስቸር ላንድ ኤንድ የዲሞግራፊ ፋክተር ነው። ዲሞግራፊ ፋክተር ማለት የኦሮሞ ህዝብ የፖፑሌሽን ብዛት ነው። ያ ደግሞ ሞር ፍሪ ስፔስ እንዲያገኙ ብሬዚዲንግ ላንድ ለማግኘት ሲሉ ስደትን እንዲመርጡ አድርጓቸዋል። ወደ ተለያየ አካባቢ እንዲበተኑ አድርጓቸዋል። ሌላው ደግሞ ሾርቴጅ ኦፍ ፓስተር ላንድ ነው። ፓስቸር ላንድስ ወይም ደግሞ የግጦሽ መሬት ከብቶቻቸው በጣም አርብቶ አደሮች ስለነበሩ ፓስቶሪያሎች ስለነበሩ ስለዚህ ከብቶቻቸውን ይዘው ወደ ተለያየ ቦታ እንዲሰደዱ አድርጓቸዋል ማለት ነው፣ የግጦሽ መሬት እጦት። ስለዚህ መልሳችን ማን ይሆናል ማለት ነው? ኤ ይሆናል ማለት ነው። 9ኛ among the following which one is true ነው የሚለው የሚከተሉት መካከል ትክክል የሆነ የትኛው ነው የሚለን? ኤ ሞደርናይዜሽን ኤንድ ዘ ክሬሽን ኦፍ ሴንትራል ገቨርንመንትስ አር ስታርትድ ባይ ቴዎድሮስ ኤንድ ኢንድድ ባይ ሚኒሊክ። ኦኬ። ቢ ኢምፔሪየር ቴዎድሮስ ዋዝ ሞር ዲፕሎማቲክ ዛን ዮሐንስ ኤንድ ሚኒሊክ። ኦኬ። ሲ ኢምፔሪየር ዮሐንስ ዋዝ ሞር ስትሮንግ ፍሮም ሂዝ ፕሪዲሰሰር። ዲ ዘ ሂወት ትሪቲ ዋዝ ሳይንድ ባይ ቢትዊን ኢምፔሪየር ዮሐንስ ኤንድ ብሪቲሽ ኢን ዘ ቢሃፍ ኦፍ ኢጣሊ። እንግዲህ ምንድነው የሚለን? ሞደርናይዜሽን የተጀመረው በማን ነው? በኢምፔሪየር ቴዎድሮስ ነው። ያለቀው ደግሞ በማን ነው? በሚኒሊክ ነው። ጥርጥር የለውም። መልሱ ይሆናል ማለት ነው። መልሳችን ኢምፔሪየር ቴዎድሮስ ቢ ምንድነው የሚለን? ሞር ዲፕሎማቲክ ነበረ ነው የሚለው ከዮሐንስና ከሚኒሊክ የበለጠ። እሱ ምንድነው ፎርስፉል የሆነ ስትራቴጂ ነው የሚጠቀመው እንጂ ዲፕሎማቲክ የሆነ ዋይን አይጠቀምም። ሲ ምንድነው? ኢምፔሪየር ዮሐንስ ዋዝ ሞር ስትሮንግ ፍሮም ሂዝ ፕሮዲሰሰር ነው የሚለው ከሱ በፊት ከነበሩት የበለጠ እሱ ሞር ስትሮንግ ነበር። ከቴዎድሮስ የበለጠ ስትሮንግ የለም። እሱ ዲፕሎማቲክ ስትራቴጂ ነው ይጠቀም የነበረው። የህይወት ትሪቲ የተፈረመው ዲ ምንድነው የሚለን? የህይወት ትሪቲ የተፈረመው በብሪቴን በብሪቴን እና በዮሐንስ ነው። ብሪቴን በጣሊያን በኩል ይላል። በጣሊያን በኩል ሳይሆን በኢጅፕት በኩል ነው ማለት ነው። ስለዚህ ዘ ኔክስት 10ኛ ጥያቄያችን ስናልፍ which one is the main source energy in the second phase of industrial revolution ነው የሚለው። በሁለተኛው ኢንዱስትሪያል አብዮት እንግዲህ ሜን ሶርስ ኦፍ ኢነርጂ የነበረው ምንድነው ነው የሚለው? ስቲም ኢንጂን። ኤ ቢ ዋተር ዋዝ ዘ ሜን ሶርስ ኦፍ ኢነርጂ። ሲ ኮል ኤንድ ፎሲል ፊውልስ። ዲ ኤሌክትሪሲቲ ኤንድ ኒውክሊየር ፓወርስ ዋዝ serve as the main source of energy at the time ነው የሚለው።
እንግዲህ በሰዓቱ በሁለተኛው የኢንዱስትሪ አብዮት በሁለተኛው ፓዝ የኢንዱስትሪ አብዮት እንግዲህ ሜን ሶርስ ኦፍ ኢነርጂ የነበረው ምንድነው ኤሌክትሪክሲቲ እና የኒውክሊየር ፓወር ነው ማለት ነው እንጂ እንግዲህ ኮል አለ እዚህ ጋር ፎሲል ፊውል በዚህ ሰዓት ይጠቀሙ ነበር። ነገር ግን ኮል የሚለው ያፈርሰዋል። መልሳችን ዲ ይሆናል ማለት ነው። 11 What methods are used mainly for territorial expansion and incorporation of in the south, southeast, southwestern parts of Ethiopia ነው የሚለን A. He used peaceful incorporated the local rulers and peoples. B. He used forceful subjugation especially in the rebellion area ይላል። C. He used both forceful and peaceful strategy. D. He used more diplomatic strategy in rebellion area ይላል። በአመፁ ኤሪያዎች ፎርስፉል የሆነ ሳብሲጌሽን ነው ሲጠቀም የነበረው። እንደገና ደግሞ ሲ ምንድን ነው የሚለውን ሁለቱም እንግዲህ ምኒልክ ለቴሪቶሪያል ወደ ደቡብ ምስራቅና ደቡብ ምዕራብ አካባቢ ሲያስፋፋ ፎርስፉልም ፔስፉልም የሆነ ስትራቴጂ ሁለት አይነት ስትራቴጂ ነው የተጠቀመው እንጂ አንዱን ብቻ ነጥሎ አልተጠቀምም ማለት ነው። እንግዲህ ይሄን ነው ማለት ነው። 12ኛ ጥያቄያችን which one of the following are not the character of ዘመነ መሳፍንት or the area of lord የዘመነ መሳፍንት ካራክተር ያልሆነው ነው የሚለን the devastation of agricultural products ይሄ እንግዲህ በዘመነ መሳፍንት የነበረው አንዱ ነው። የገበሬዎች ማሳ የጦር ሜዳ የነበረበት ሰዓት ነው እንግዲህ ዘመነ መሳፍንት አንዱ ካራክተሩ። religious controversy within the orthodox church የሃይማኖት ኮንትሮቨርሲም ነበረ። የካቶሊክ ሚሽነሪዎች ከገቡ ጀምሮ እንግዲህ የሃይማኖት ፍርክስ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ በጣም የሪሊጂየስ ዶክትሪናል ኮንትሮቨርሲ ነበረ። የሃይማኖት የቅኖና ልዩነት ብዙ ክፍፍሎች ነበሩ። የኦርቶዶክስ ሃይማኖት በአራት መደብ የተከፈለበት ካቶሊክ፣ ኦርቶዶክስ ተዋሕዶ፣ ጸጋ፣ ልጅ እንዲሁም ደግሞ ቅባት እየተባለ በሶስት የተከፈለበት ዘመን ነው በዛ ሰዓት የነበረው። ሲ ሊቭ ሃይ ታክስ ኦን መርቻንትስ ኢን ዲፈረንት ከስተም ስቴሽንስ በተለያዩ የጅምሩክ ጣቢያዎች እንግዲህ ነጋዴዎች የተለያየ ከፍተኛ የሆነ ግብር ይጣልባቸው ነበር ይላል። ሲም ትክክል ነው። ሀድ ስትሮንግ ሴንትራል ገቨርንመንት ዱሪንግ ዘ ፔሪድስ እንግዲህ በዘመነ መሳፍንት ስትሮንግ የሆነ ሴንትራል ገቨርንመንት አልነበረም። ዊክ የሆነ ሴንትራል ገቨርንመንት ነው የነበረው። የተለያዩ ሪጂናል ሎርዶች እንግዲህ በተለያየ ኤሪያ የነበሩበት ሰዓት ነው የነበር። ስለዚህ መልሳችን ያልሆነው ዲ ይሆናል ማለት ነው። 13 What was the main motives of expansion of ሚኒሊክ after አድዋ ከአድዋ በኋላ እንግዲህ ሚኒሊክ ምንድነው ለማስፋፋት ሞቲቭ የነበረው ወደ ደቡብ ምስራቅና ደቡብ ምዕራብ አካባቢ ማለት ነው። it was to create a buffer zones between Ethiopia and adjacent colonial power. B. It was to control lucrative trade routes. C. It was to control resourceful area of southern Ethiopia. D. It was to incorporate ከፋ አንደር ዘ ኪንግ ኦፍ ታቶ ጋኪ ሸርቾ ነው የሚለና እንግዲህ ዋና ሞቲቭ የነበረው በርግጥ ታቶ ጋኪ ሸርቾን ከአድዋ በኋላ ነው ያሸነፈው። ነገር ግን የሚኒሊክ ሞቲቭ የነበረው ከአድዋ ጦርነት በኋላ ዋና ሞቲቭ በፈር ዞን ለመፍጠር ነው። በሱ በኢትዮጵያና በአጎራባች ባሉ የቀኝ ግዢ ኃይሎች መካከል ያለውን በፈር ዞን ለማስፋት ደንበር ለማዋሰን እንጂ የከፋ ንጉስ ለመያዝም አይደለም። እንግዲህ ሉክራቲቭ ትሬድ ራውትስ ቢ ሚለን ሉክራቲቭ ትሬድ ራውት ወይም ኢንተርፋማ የንግድ መስመሮችን ለመቆጣጠር የነበረው በሁለተኛው ማለትም በመጀመሪያው ፈርስት ፓዝ ነው። እሱ ንጉስ ከመሆኑ በፊት የነበረው ነው። ሪሶርስ ፉል ኤሪያዎችን ለመያዝ ደግሞ ሁለተኛው ዙር ዘመቻው ነው ንጉስ ከሆነ በኋላ መልሳችን የሚሆነው ይሆናል ማለት ነው። 14 which one of the following are the similar Aksum and Zagwe dynasty እንግዲህ አክሱምና ዛጉዌን የሚያመሳስላቸው ምንድነው ነው የሚለን ኤ the used port of ምጽዋ as the main gateways እንግዲህ ምጽዋን የሚጠቀም የነበረው ሁለቶችም ይጠቀሙ ነበር ነው የሚለን። ምጽዋን ይጠቀም የነበረው ዛጉዌ ነው እንጂ
አዱሊስን ነው አክሱም ይጠቀም የነበረው። ቢ ዘ ዩዝ ስፖርት ኦፍ አዱሊስ ኤንድ ዜላ ቱ ኢምፖርት ኤንድ ኤክስፖርት ዲፈረንት አይተምስ። እንግዲህ ሁለቶችም አዱሊስ እና ዜላን ይጠቀሙ ነበር የሚለው ዜላን የሚጠቀመው አሁን የዛጉዌ ዳይናስቲ ነው። ሲ ይቅርታ ከላይኛው የአክሱም ነው ይጠቀም የነበረው። ስለዚህ ሁለቶችም ባህሪ እንትን አይልም። ዜላን እና በርበራን ነው ሞር የአክሱም ኪንግደም ሲጠቀም የነበረው። ሲ ካልቸራል ፕራክቲስ ኦፍ አክሱማይት ስቴትስ ወዝ ኮንቲኒውድ ዱሪንግ ዘ ዛጉዌ ፔሪየድ ነው የሚለን። ይህ ሁለቶችም የሚያመሳስላቸው ነገር ምንድን ነው? በአክሱም ዘመን የነበረ የካልቸራል ፕራክቲሶች በዛጉዌ ዘመንም ቀጥለዋል። የሚያመሳስላቸው አንዱ ነገር ይሄ ነው። ዲ ዘ ሜን ኢኮኖሚክ አክቲቪቲ ኦፍ ዘ ስቴትስ ዌር ትሬድ ነው የሚለን። እንግዲህ የዛጉዌ የአክሱም ነው እንጂ የዛጉዌ ዳይናስቲ ሜን ኢኮኖሚክ አክቲቪቲው አግሪካልቸር ነው። መልሳችን ሲ ይሆናል ማለት ነው። 15ኛ ዋት ዋዝ ዘ ኢሚዲየት ኬዝ ኦፍ ወርልድ ዋር ሰከንድ ፈረስት ነው የሚለን። የአንደኛው ዓለም ጦርነት እንግዲህ ኢሚዲየት ኬዙ ምንድን ነው? ዘ ፎርሜሽን ኦፍ ሪቫል ሚሊተሪ አሊያንስ እንግዲህ ምንድን ነው? ይህን ምንድን ነው? ሜጀር ኬዝ ነው እንጂ ኢሚዲየት ኬዝ አይደለም። ሬዝ ኦፍ ናሽናሊዝም ኢሮፕም ይህም ሜጀር ኬዙ ነው። ዘ አሳሲኔሽን አርክዱክ ፈርዲናንድ ይህ ምንድን ነው? ኢሚዲየት ኬዙ ነው። ዘ ኢንቫዥን ኦፍ ፖላንድ ይሄ ለሁለተኛው ዓለም ጦርነት ነው። መልሳችን ሲ ይሆናል ማለት ነው። ኢሚዲየት ኬዝ ማለት ምንድነው? ነገሩ እንዲጀመር ዋና ቀስቃሽ የሆነው ነገር ማለት ነው። 16ኛ ዋት ዋዝ ዘ ሜጀር ኬዝስ ፎር ዘ ዳውንፋል ኦፍ ዛጉዌ ዳይናስቲ ነው። የዛጉዌ ዳይናስቲ መውደቅ እንግዲህ ምንድነው ሜጀር ኬዙ ነው የሚለን። ፎሬን ኢንቫዥንስ ፍሮም ሙስሊም አረብ ይሄ አይደለም። ኢኮኖሚክ ኮላፕስ ዱ ቱ ብሎክ ኦፍ ፖርቱ አድልስ ይህም አይደለም። ሊዝ ኦፍ ሌጂስመሲ ኤንድ ኦፖዚሽን ፍሮም ዘ ሳፖርትስ ኦፍ ሶሎሞኒክ ላይን መልሳችን የሚሆነው ምንድን ነው? ሲ ነው ማለት ነው። ናቹራል ዲዛስተር ኤንድ ፋሚን ሌጂስመሲ ማጣቱ ነው። እንግዲህ 1270 የሶሎሞኒክ ስርወ መንግስት መሪ የኩኖ አምላክ ወደ ስልጣን ሲመጣ ምንድን ነው ዋናው አጀንዳቸው የነበረው ምንድን ነው? ከሶሎሞናዊ ስርወ መንግስት የመጣ አይደለም እና ተቀባይነት የለውም የሚል ክስ ነበር የተነሳበት። ደብረ በዚህ ምንድን ነው በላስታ በሚገኙ በተለይ ደግሞ በኦርቶዶክስ ተዋህዶ ቤተክርስቲያን ነው ሞር ላስታ አካባቢ ይሄ አጀንዳ ሲካሄድ የነበረው። ስለዚህ መልሳችን 16ኛው ሲ ይሆናል ማለት ነው። 17ኛ ዋት ዋዝ ዘ ሜጀር ኬዝስ ፎር ዘ ዳውንፋል ኦፍ ልጅ ኢያሱ ነው የሚለን። ልጅ ኢያሱ መውደቅ እንግዲህ ሜጀር ኬዙ ምንድን ነው? ኤ ሂዝ አቲቲዩድ ቱዋርድ ዘ ኖቢሊቲ ኤንድ ኦልድ ሚኒሊክ ኦፊሻልስ በእርግጥ ሊሆን ይችላል። ነገር ግን ሞር የተሻለ መልስ ካለን እንፈልጋለን። ኢኮኖሚክ ኮላፕስ ኤንድ ፋሚን ዱሪንግ ሂዝ ፒሪየድ ኦኬ። ሪሊጂየስ ኮንትሮቨርሲ ኤንድ ሎዝ ኦፍ ሳፖርትስ ፍሮም ዘ ቸርች ኤንድ ኖቢሊቲ እሺ። ዲ ፎሬን ኢንቫዥንስ ቢኮዝ ሂዝ ፓርቲሲፔሽን ኢን ወርልድ ዋር ፈረስት ነው የሚለን። በእርግጥ እነዚህ ሁሎችም ነገር ነበሩ። ነገር ግን ለሱ ሜጀር ፋክተር ተብሎ የሚጠራው የሪሊጂየስ ኮንትሮቨርሲ እና ሎዝ ኦፍ ሳፖርት ነው። የቸርችና ኖቢሊቲዎች ማጣቱ ይሄ ነው ዋናው ማለት ነው። ውድቀቱ አቡነ ጴጥሮስ አውግዣለሁ እንትን ካለ በኋላ ነው እንግዲህ የኦርቶዶክስ ቤተክርስቲያን አባቶች ድጋፍ ካጣ በኋላ ነው እሱ እንግዲህ እንዲወድቅ የተደረገ። መልሳችን እስቲ ይሆናል ማለት ነው። ሀሳብ አስተያየት ካላችሁ ኮመንት ሴክሽን ላይ ማስቀመጥ ትችላላችሁ። ጥያቄው ቅሬታ ካለባችሁ መልሳለሁ። ኮመንት ሴክሽን ላይ ያስቀምጡ። 18ኛ ጥያቄያችን which out of the following was a reform introduced by ልጅ ኢያሱ ነው የሚለው። በልጅ ኢያሱ የተደረገ ሪፎርም ምንድን ነው ነው? ኢንትሮዳክሽን ኦፍ ራይቲንግ ኮንስቲቱሽን እንግዲህ በኃይለ ሥላሴ ዘመን በ1931 ነው። ፕሮሞሽን ኦፍ ሪሊጂየስ ቶለራንስ ኤንድ ኢንክሉዥን ኦፍ ሙስሊም ኢን ገቨርንመንት ኢያሱ ካደረጋቸው እንግዲህ ኢንትሮዳክሽኖች መካከል አንዱ ነው ኢንትሮዲውስ ታደረገው ማለት ነው። ዘ ኢንትሮዳክሽን ኦፍ ሞደርን ኤዱኬሽን ኢን ኢትዮጵያ በምኒልክ ዘመን ነው። ኢንትሮዳክሽን ኦፍ ገባር ሲስተም ሳይሆን ገባር ሲስተምን ለአንድና ለመጨረሻ ጊዜ ከዛ በፊት የነበረው እናያጠፋው። መልሳችን የሚሆነው ምንድን ነው? ቢ መልሳችን ይሆናል ማለት ነው። 19ኛ ጥያቄ which measures was first taken by ሚኒልክ ሰከንድ to solve internal and external problems in his country ነው የሚለው። እንግዲህ ሚኒልክ በ1906 ታሞ በአልጋ ላይ ያለ ውስጣዊና ውጫዊ ችግሮች ነበሩ። ውስጣዊ ምንድነው? የፖለቲካ አለመረጋጋቱ ነው። የውርስ ጉዳዩ ነው። የውርስ ጉዳዩ
ማን ወደ ንግስና ይውጣ የሚለው ነው። ኤክስተርናል ደግሞ የሶስትዮሽ ህብረት ተፈራራሚ ሀገራቶች የነ ብሪቴን፣ ፈረንሳይና ኢጣሊ ነው። ኤ ምንድነው? ዘ ኢንትሮዳክሽን ኦፍ ራይቲንግ ኮንስቲቱሽን ይሄን አይደለም መጀመሪያ ምኒልክ ያደረገው እንትን ኮንስቲቱሽን የተጻፈ ኮንስቲቱሽን የተጠቀመው 1931 ኃይለ ሥላሴ ናቸው። ኤክስፓንሽን ኦፍ ሞደርን ኤዱኬሽን ኤንድ ዲዛይኔሽን ኦፍ ሄር ፎር ሂዝ ትሮን ይህም አይደለም። መጀመሪያ የወሰዱት እርምጃ ሌላ ነው። ዩዝ ኦፍ ዲፕሎማቲክ ኤንድ ትሪቲ ዊዝ ኢሮፓን ፓወር ነው። መጀመሪያ እንግዲህ የምታስታውሱ ከሆነ የወሰዱት እርምጃ ይህን ነው። ከዛ በኋላ የካውንስል ኦፍ ሚኒስተርን አቋቋሙ። ከዛ ቀጥለው ደግሞ በሶስተኛ ደረጃ ወራሻቸውን ወይም ደግሞ የእነሱን ሄር ቱ ዘ ትሮን ዲዛይን የታደረጉ ማለት ነው። ዘ ስታብሊሽመንት ኦፍ ካውንስል ኦፍ ሚኒስተር ይሄ ሰከንድ ነው፣ ሁለተኛ ደረጃ ነው እንጂ አንደኛ ደረጃ አይደለም ማለት ነው። ሶ 19ኛ ጥያቄያችን ሲሆናል መልሳችን። 20ኛው ጥያቄ ዋት was the immediate case of World War II ነው። ኢሚዲየት ኬዙ ምንድነው? ኤ ግሬት ትሪቲ ኦፍ ቨርሳለስ እንግዲህ የቨርሳለስ ትሪቲ ሜጀር ኬዙ ነው። ዘ ግሬት ዲፕሬሽን ይህም ሜጀር ኬዙ ነው። ዘ ጀርመን ኢንቫዥን ኦፍ ፖላንድ it is the immediate case of second world war መልሳችን ሲ ይሆናል ማለት ነው። ዘ ፎርሜሽን ኦፍ አክሲስ ፓወር ሚሊተሪ አሊያንስ ይሄ ምንድነው? ሜጀር ኬዙ ነው ለሁለተኛው ዓለም ጦርነት እንጂ ኢሚዲየት ኬዙ ጀርመን የተባለች ሀገር ፖላንድ መውረሯ እንግዲህ ለሁለተኛው ዓለም ጦርነት መቀስቀስ ዋና ምክንያት ሆኗል ማለት ነው። 21ኛ ጥያቄያችን ዋት ኢዝ ዘ ኮንሲኩዌንስ ኦፍ ትራንስአትላንቲክ ስሌቭ ትሬድ ነው። የትራንስአትላንቲክ ስሌቭ ትሬድ እንግዲህ ምን አይነት ኮንሲኩዌንስ አስከትሏል የሚል ጥያቄ ነው። ኢት ሜድስ አፍሪካንስ ኢንዱስትሪያሊስ አፍሪካውያን ኢንዱስትሪ ያደርጓል ነው የሚለን። ይህ አይደለም። ኢት ሜድስ አፍሪካንስ ዲያስፖራ ኦኬ። ኢት ሜድስ ኤሮፓያንስ ሞስት ፖፕለስ ዲ ኢት ሜድስ ኤሮፓያንስ ሃቪንግ ሞር ስኪል ላቨር እንግዲህ ምንድነው ዲን ስናይ አውሮፓውያን ስኪል ላቨር እንዲኖራቸው አድርጓል ነው የሚለው። ከአፍሪካ አውሮፓውያን ይዘዋቸው የሄዱት ስኪል ላቨር ሳይሆኑ ምንድናቸው በጉልበታቸው ጀስት ሰርተው በጉልበታቸው ብቻ የፕላንቴሽን አግሪካልቸር ላይ የሚሰሩ ናቸው። ሲቀጥል ደግሞ ደግሞ ምንድነው የሚለው አውሮፓውያን ሞስት ፖፕለስ አድርጓል ይላል። አሜሪካን ነው እንጂ አውሮፓን አይደለም። የአሜሪካ አህጉር ነው ሞስት ፖፕለስ እንዲሆን ያደረገው ስፔሻሊ ደግሞ የካሪቢያን ደሴት አካባቢ። ስለዚህ ምንድነው ቢ ይሆናል መልሳችን ማለት ነው። ኢት ሜድስ አፍሪካንስ ዲያስፖራ ወይም ደግሞ ዲያስፖራ አድርጓል የሚለው መልሳችን ይሆናል ማለት ነው። ዲያስፖራ ማለት ዲስፐረስ ከሚለው የላቲን ወርድ የመጣ ሲሆን ትርጉሙም የእንግሊዘኛ ትርጉሙ ምንድነው ሚግራንት ማለት ወይም ስደተኛ ማለት ነው። አፍሪካውያንን ስደተኛ ሆነው ያለ ሀገራቸው በሰው ሀገር እንዲኖሩ አድርጓቸዋል ማለት ነው። እዚህ መልሳችን ቢ ነው የሚሆነው ማለት ነው። 22ኛው ጥያቄ which king violated closed door policy in the history of ኢትዮጵያ ነው የሚለው። በኢትዮጵያ ታሪክ እንግዲህ ክሎዝድ ዶር ፖሊሲን የጣሰው ማን ነው የሚለው። የክሎዝድ ዶር ፖሊሲ እንግዲህ የተለያዩ ነገስታቶች ተጠቅመውታል። ሞር ግን ፋሲለደስ ይህን በዚህ በክሎዝድ ዶር ፖሊሲ ሞር ይታወቃል ማለት ነው። ኤ ቴዎድሮስ፣ ቢ ልጅ ኢያሱ፣ ሲ ኢያሱ ዘግሬት፣ ዲ ሲስኒዮስ ይላል። እንግዲህ የክሎዝድ ዶር በጣም በርካታቹ የተለያዩ እንትሎች እንዲመጡ የነበረው ሲሲኒዮስ ነው። ነገር ግን ምንድነው የክሎዝድ ዶር ፖሊሲ በጎንደራን ፔሪድ ዘመን ፋሲለደስ የተጠቀመውን የጣሰው ማን ነው? ኢያሱ ዘግሬት ሲ መልሳችን ይሆናል ማለት ነው። ኢያሱ ዘግሬት እንግዲህ ምናልባት ካስታወሳችሁ 11ኛ ክፍል መጽሐፋችሁ ላይ ኢያሱ ዘግሬት የቆዳ በሽታ ታሞ ያን የቆዳ በሽታውን ለመታከም ሲል የፈረንሳዩን ፊዚሻን ጃኩስ ፖሴንትን ወደ ሀገር ውስጥ አስገብቶ ነበር። እሱ ወደ ሀገር ውስጥ ሲመጣ ጃኩስ ፖሴንት የተለያዩ ሚሽነሪዎች አብረው ተከትለው መጥተው ነበርና ስለዚህ መልሳችን ኢያሱ ዘግሬት ይሆናል ማለት ነው። 23ኛ ጥያቄያችን which one is true about the ጎንደራል ፔሪድስ ነው የሚለው። ስለ ጎንደራል ፔሪድ ትክክል የሆነው የትኛው ነው የሚለን። ኤ during ጎንደራን ፔሪድ ጎንደር was the capital city of ኢትዮጵያ። ቢ during ጎንደራን ፔሪድስ was there was no peace mostly in the first 3 decades ነው። እንግዲህ ሰላም ነበረ። በተለይ ደግሞ የመጀመሪያዎቹ ከ1636 ቀጥሎ ባሉት 30 ዓመታት ድረስ በጣም አሪፍ የሚባል ሰላም ነው የነበረው። 1769 ነው እንግዲህ ከኢዮአስ ሞት በኋላ ነው ጎንደራን ፔሪድ በጣም ዘመነ መሳፍንት እየተስፋፋ የመጣው። ጎንደራን ፔሪድ ደግሞ እየተዳከመ የመጣው ደግሞ ኢያሱ ዘግሬት ከወደቀ በኋላ ነው።
ሲ ዱሪንግ ጎንደሪያን ፔሪድስ ዜር ወዝ ኖ ስትሮንግ ሴንትራል ገቨርንመንት ነው። እንግዲህ ስትሮንግ ሴንትራል ገቨርንመንት ነበረ እንግዲህ በጎንደሪያን ፔሪድ። ዲ ዱሪንግ ጎንደሪያን ፔሪድስ ሩለርስ ዌር ኖት ሊቭ ሌክዠሪየስ ላይፍ ኢን ዘ ፓሌስ ነው የሚለው። በጎንደሪያን ፔሪድ ሰዓት ገዢዎች በቤተ መንግስት ውስጥ ዝነኛ የሚባል ወይም ጌጠኛ የሚባል ህይወት አይኖርም ነበር ነው የሚለው። ጌጠኛ የሚባል ህይወት የሚኖሩት እንደውም በዛ ሰዓት ነው። ከዛ በፊት የነበሩት የሜዲቫል ኪንግደሞች ምንድነው በየቦታው እየተንቀሳቀሱ ነበር እንደውም ሲመሩ የነበሩት። አንዴ በቡልጋ፣ አንዴ በከፋ፣ አንዴ ተጉለት፣ አንዴ አዘዞ እየዞሩ ነው እንትን ሲሉ የነበሩት። አንዴ ጉዛራ። ሴንትራል የሆነ ገቨርንመንት የላቸውም። መልሳችን የሚሆነው ምንድነው ሞር ሪሌትድ ቢሆነው መልሳችን ይሆናል ማለት ነው። 24ኛ ጥያቄያችን which states were strongly raised ኦሮሞ ፖፑሌሽን ሞመንት ነው የሚለው። እንግዲህ የትኞቹ ሀገራቶች ወይም ግዛቶች ናቸው የኦሮሞ ፖፑሌሽን እንቅስቃሴን ሞር ሬዚስት ያደረጉት የገቱት ነው የሚለን። ከፋ ኤንድ ጅማ፣ ኤ ቢ ወላይታ ኤንድ ሀረር፣ ሲ ጎማ ኤንድ ሸዋ፣ ዲ ወላይታ ኤንድ ከፋ። እንግዲህ as you remember from the previous class in grade 11 text book እንግዲህ የኦሮሞ ፖፑሌሽን ሞመንት ሞስት ሬዚስት ያደረጉት ሀገራቶች ስቴቶች እነማን ናቸው? ወላይታና ከፋ ነው ናቸው ማለት ነው። መልሳችን የሚሆነው ማን ነው? ዲ ነው ማለት ነው። እንግዲህ ወላይታና ከፋ ኢትዮጵያ ውስጥ እንግዲህ ብዙ ኪንግደሞች ነበሩ። ምኒልክ ኢንኮርፖሬት ሲያደርግ ነው እነዚህም አብረው ወላይታና ከፋ ኢንኮርፖሬት የተደረጉት። ሌሎች ግን በኦሮሞ ፖፑሌሽን ሞመንት ተደምሰው ነበር። 25ኛው እና የመጨረሻው ጥያቄያችን ምንድነው የሚለው why did British intend to support Ethiopian during the 1915 ኢጣሊያን ኢንቫዥን ነው የሚለው። በ1935 ጣሊያን እንግዲህ ኢትዮጵያን ለሁለተኛ ጊዜ ዙር ስትወር ለምንድን ነው ብሪቴን ኢትዮጵያን ለማገዝ ያሰበችው ነው የሚለና ኤ to liberate Ethiopian from Italy colony፣ ቢ to protect her colony in Horn of Africa፣ ቢ ሲ because of British was as of the leading country of League of Nations to stop aggression of Italy፣ D because of the emperor asked the emperors was asked her to support him ነው የሚለና መልሳችን የሚሆነው ምንድነው? ከዚህ ሁላ ምንድነው ዲ ምንድነው የሚለን ንጉሱ ስለጠየቀ ድጋፍ እንዲያደርጉለት ስለጠየቀ ነው ይላል። አላደረጉም። ብሪቴን የሌግ ኦፍ ኔሽን አባል ስለሆነች ጣሊያንን ጠባጫሪነት ለማስቆም ነው የሚለን ሲ ይሄም አይደለም። ቢ ምንድነው? መልሳችን የሚሆነው ምንድነው? ቢ ነው ማለት ነው። ምንድነው ዋናው አላማዋ? የሷ አላማ ኢትዮጵያን ከጣሊያን ቀኝ ግዛት ለማውጣት ሳይሆን ወይም ደግሞ ኢትዮጵያን ለማገዝ ሳይሆን ወይም ደግሞ የሌግ ኦፍ ኔሽን አባል ስለሆነች የጣሊያን ጠባጫሪነት ለማቆም የሌግ ኦፍ ኔሽን መሪ ሀገር ስለሆነች የጣሊያንን ጠባጫሪነት ለማስቆም ሳይሆን ምስራቅ አፍሪካ ላይ ያሉ ወይም ደግሞ ሆርን ኦፍ አፍሪካ ላይ ያሉ የሷን የቀኝ ግዛቶቿን ፕሮቴክት ለማድረግ ነው ዋና አላማዋ። እዚህ ምስራቅ አፍሪካ ላይ እንግዲህ ብሪቲሽ ኤስት አፍሪካ ተብላ የምትጠራው ኬንያ አለች። ብሪቲሽ ሶማሌላንድ በዚህ በኩል አለች። እንደገና ደግሞ በዚህ በስተምዕራብ በኢትዮጵያ በኩል ደግሞ ሱዳን አለች። እነዚህ ሶስቱ ሀገራቶች እንግሊዝ የቀኝ ግዛት ስለሆኑ እንግዲህ ይህ ዘመን ደግሞ 1935 ማለት የሁለተኛው ዓለም ጦርነት እየተንደረደረ ያለበት ሰዓት ስለሆነ እንግዲህ የሁለተኛው ዓለም ጦርነት እንግዲህ 1931 ነው 1939 ነው በይፋ የተጀመረው እና እንግዲህ 1940 ብሪቴን ኢትዮጵያን ድጋፍ ለማድረግ ወደዚህ መጣለች። ዋናው ዓላማዋ ግን የእሷን ቀኝ ግዛት ፕሮቴክት ለማድረግ እዚህ ላይ የሁለተኛው ዓለም ጦርነት ከዛ አውሮፓ ውስጥ ሲፈነዳ እዚህ ላይ መፈንዳቱ ስለማይቀር ምክንያቱም በኬንያ በኩልም በሶማሌ በኩልም በሱዳን በኩልም የእንግሊዝ ሰራዊቶች እዚህ ጋር አሉ፣ የቀኝ ግዛት ሰራዊቶቿ። እንደገና ከዚህ ኢትዮጵያ ውስጥ ኤርትራ ውስጥ እና ብሪቴን ማነው ፍሬንች ሶማሌላንድ አካባቢ ደግሞ የጣሊያን ማነው ይቅርታ ኢጣሊ ሶማሌላንድ አካባቢ ደግሞ የጣሊያን ሰራዊቶች አሉ። ስለዚህ ምንድነው ሁለተኛው ዓለም ጦርነት ከዛ ሲጀመር አብሮ እዚሁ ጋር ስለሚጀመር የእሷን የቀኝ ግዛት ፕሮቴክት ለማድረግ ነው እንጂ ኢንቴንሽኗ ኢትዮጵያን ለማገዝ ፈልጋ አይደለም። እንግዲህ ቀጣይ በፓርት ውስጥ ከምንገናኝ ድረስ ይህን ቪዲዮ እንግዲህ ከተመቻችሁ ጥያቄው ያግዘናል ብላችሁ ካሰባችሁ ቪዲዮ ከተመቻችሁ ቪዲዮውን ላይክ በማድረግ ቻናሉን ሰብስክራይብ በማድረግ እና እንዲሁም ደግሞ ይጠቅማል ብላችሁ ለምታስቡት ጓደኛችሁ ሼር በማድረግ
የበኩላችሁን ድጋፍ እንድታደርጉ እላለሁኝ። ምክንያቱም እናንተ ሳብስክራይብ ስላደረጋችሁ ላይክ ስላደረጋችሁ ምንም የሚቀነስባችሁ ነገር የለም። እኛ ግን ሞር ቀጣይ ቪዲዮዎችን እንድንሰራ እንበረታታለን ማለት ነው። በቀጣይ ቪዲዮ በፓርት 2 እንገናኛለን ማለት ነው። ከ26ኛ ጥያቄ እንጀምራለን። ፓርት 2 ላይ ይሄ ፓርት 1 ነው። ኔክስት እስከምንገናኝ ሲዩ ኔክስት ታይም ቴንኪዩ እላለሁኝ። እናመሰግናለን። የዛሬው ቪዲዮአችን ይመስላል። ቴንኪዩ